እኔ የምለው ማን ስለሆንክ ነው አንተ እጅህን የምታነሳባት? ሁል ጊዜ ልትመታት ነው የምትፈልገው፣ ሁል ጊዜ ማለት ነው። ምንም ያህል ብትወዳትም ብታፈቅራትም እጅ ትሰነዝራለህ ሁል ጊዜ ማለት ነው። ይሄ ነውር እኮ ነው። ሴት ላይ ምን እጅ ያስነሳሃል? ሲቀጥል ደግ አደረገችክ፣ ለመነችክ እምቢ አልክ ሆነ። ሁለተኛ ደግሞ ማለት የምፈልገው ደግሞ እቺ ተንካሲሷ ማለት ነው ሌላ ነገር አስቀይራ ቢሆንስ፣ ዶክተሩ ጋር ተመሳጥራ ቢሆንስ? እንደዛ ነው ያሰብኩት። ምክንያቱም ደግሞ አይደለም እሱና እሷ በሚነጋገሩበት ሰዓት ላይ አንቺ ምን ቤት ነሽ? በመሀላቸው እየገባሽ ያጣላሻቸው አንቺ ነሽ እኮ አሁንም ቢሆን እንዴ አባት የለሽም? አባት እንትን አባት የለሽም ወይስ ምንድን ነው? እናትና ለንሂድ። ኧረ እባክሽ በመሀላቸው አትግቢ። በቃ ሰው እያወራ በመሀላቸው አትግቢ። በቃ ሁለቱ ይፍቱት። ሶስተኛ ወገን የሚባል ነገር ነው በቃ ቤት እየበጠበጠ ያለው። እንዴ አንቺ ባትመጪ ኖሮ ልጆቹ እስካሁን ሰላም ነበሩ። ምን አይነት ሆናት በእግዚአብሔር። እና አንዳንዶቻችሁ አላችሁ ሄሉ ክብርሽን ጠብቂ፣ በዚህ ልክ መዋረድ፣ ሄሉ እንደዚህ ወንድ ልጅ መለመን የለብሽም ሄሉ እንደዚህ። ምን ነው ሴቶች አይደላችሁ? ምንድን እናንተ አልለመናችሁ? ለምትወዱት ዋጋ ብትከፍሉ ምን ችግር አለው? እሷ አሁን ነገ መጥቶ ቢለምናት ዴንታ አይሰጣትም። ለምነዋለች፣ አልቅሳለች፣ አዝናለች። አንድ ነገር አያዳምጥም። ቱክ አዳምጥ። የዛን ሰዓትን ብታዳምጣት ኖሮ ይውሉ ባልተፈጠረ። አታዳምጥም። አንተ የራስን ስሜት ብቻ የምትከተለው። እውነት ነው ልክ ነው ምናምን ብለህ አታውቅም። ለምን ተሳሳምሽ ከሄሉ? ለምን ተሳሳምሽ? አልተሳሳምኩም አለች፣ በቃ አለቀ። ሌሎቻችሁም አሽቃባጮች አላችሁ። በልመና አይሆንም። ትለምነው ምን አገባችሁ? በቃ ትለምነው። ምን ቤት ናችሁ? ትለምነው። ለመነችው እና ምን ይጠበስ? መብቷ እኮ ነው። ታፈቅሯለች፣ ለመነችው፣ አለቀ። እንዴ ስለምትወደው ነው ስለምታፈቅረው ነው እንደዚህ ዋጋ እየከፈለች ያለችው አይደል እንዴ? ባትወደውና ባታፈቅረው እንደዚህ ታደርጋለች እንዴ? እና ትገርሙኛላችሁ አንዳንዶቻችሁ። በልመና አይሆንም የውሸት ዳር ምናምን። ክብርሽን ጠብቂ። እኔ የምላችሁ ማለት ነው ከዚህም ሆነች ከዛም ሰውዬ ጋር ሆነች ምንድነው ትርጉሙ? እንትና ነው ክብርሽን በፊት እኮ ከሷ ጋር አልነበረ እንዴ? ዛሬ ነው ክብርና እንደሚያፈቅራት የምትነግሯት? አብሮ አልነበረች እንዴ? ለምን አልተንከባከባትም? ለምን አልወደዳትም? ለምንስ አብሯት አልቀጠለም ታዲያ? ከሱ ጋር የሚሻል ከሆነ ስም አልጠራም፣ ታውቁታላችሁ። ለምን አልቀጠለም? ጥሩ ሰው ከሆነ ለምን አልቀጠለም? ገባችሁ? ያንንም አትበሉ። በቃ ሁሉም የራሱ ምክንያት አለው። በነበረበት ሰዓት በእጁ ነበረች። ለምን አልተንከባከባትም? ለምን ጥሩ ፍቅር አላሳያትም? ለምን አብሮ ይሄን ያህል ድረስ መንገድ አልተራመዱም? ገባችሁ? ሁሉም ምክንያት አለውና እንትና ይሻልሻል የምትሉት ነገር አይደለም። ይሄ እኮ ፍቅር ነው፣ ጨዋታ አይደለም። በቃ የምትወደው በፍቅር ላሳያት ሰው እንደዚህ መሆኗ ምንም እኔ አይደንቀኝም። ላይክ ደግሞ ሰብስክራይብ እያደረጋችሁ ምንድነው ደግሞ ያየሁት ደግሞ ልውል ጸበል ውስጥ ይሻለ ሲል ልዩ በጣም ደንግጣለች። አስተያየቷ ላላችሁስ ደግሞ የሆነ ነገር ሴራ ሰርታ የሆነ ነገር አድርጋለች። ምክንያቱም ይሄ ነገር እንዲወጣ ሳያለሁ ስላለችው ውሸቷን ይሄኔ እውነትም ሊሆን ይችላል ሄለን ያደረጋችው ነገር ግን እቺ ተንኮለኛ ሄዳ ለዶክተሩ ወይ አስቀይራ ነው ታስደርጋለች። እንዲበል ብላውም ሊሆን ይችላል። ሽንት ቤት መጣው ብላ ከኋላ ሄዳ አድርጋም ሊሆን ይችላል። አስቀይራባት ሊሆን ይችላል። ማን ያውቃል? እኔ አሁን አይደለም። ገባችሁ? ሊሆን ይችላል ላይሆን ይችላል። ብቻ ታስደርጋለች ብዬ ነው የማስበው። የማሰራው ተንኮል የለም፣ ማፈነቅለው ድንጋይ የለም። ስለዚህ አሁን ለምሳሌ ለልጅ ብለህ ከመጣ
ለምንድን ፍቅር የለህም? ኦኬ አናደደክ ልበል፣ ፍቅር የለህም? ትንሽ ልረጋጋ በል እስቲ። በቃ ወደ ራሴ ልረዳክ። እሷን ግን አታስከትላት። እሷ ያንተ አባባይ አጽናኝ አይደለችም። አታስከትላት። በቃ ብቻዬን ሆን የምፈልጋለሁ ብለህ አርቃት እንጂ እንደ መጽናኛክ እያደረገች እየገባች በእንትን በጎን ቤታችሁን እየበጠበጠች ነው። ስለዚህ ከጉያ ያስቀመጥካትን ሴት አባር። ስለዚህ የምታፈቅራት ከሆነ የምትወዳት ከሆነ እሷ ይሄን ያህል መስመር ከሄደችብህ እንዳትለያይ ያደፈልጋ እንደዚህ ሆነችው። ስለዚህ ማሰብ አለብህ። ማሰብ አለብህ። ያን ነው ምልክ። ስለዚህ አሁንም ቢሆን እንደዛ አድርግ። እውነት። ስለዚህ አሁንም ቢሆን ሄሉ የምትወደድ ናት፣ የምትፈቀር ናት። ትቀርብሃለች እንጂ አትቀርባት። ምነግርህ ነገር ትጎዳለህ እንጂ አትጎዳም። ገባክ? ስለዚህ አስብበት። እንዴ እንደዚህ እያደረክ ምንድነው? እሷ ለምን እንደዚህ እንዳደረገች አልገባህምና ነው እንዲህ የምትሆነው? ሳይገባ ቀርቶ ፍቅር ሳይገባ ቀርቶ ፍቅር በአይንም ይገባል ይባላል። ያንተ ደግሞ በምን እንደሚገባ አላውቅም። በእውነት በጣም ሼም ነው፣ ይደብራል። በጣም ነው የሚያስጠላው። ይሄን ያህል ድረስ መስዋዕትነት እየከፈለች አንተ እቺን በቃ እንዴት ዋሸሽኝ፣ እንዴት እንዳደረግሽኝ፣ እንዴት እንደዚህ ታደርጊኛለሽ፣ ልጅ እንደምወልድ ስለምታውቂ እንደዚህ ምናምን አደረገች። በቃ አለቀ። እንዴ ምን አይነት ነገር ነው በእናትህ? እሷ እኮ ለፍቅር መስዋዕትነት ነው የከፈለችው። ይሄ ነገር እንደሚመጣም ካወቀች መስዋዕትነት ነው የከፈለችው። ነገር እኮ እንዳልከው የሆነ ነገር ይፈጠራል መቼም አይደለ? አንድ ወር ሲል ሁለተኛ ወር ይመጣል፣ ሁለተኛ ወር ሲል ሶስተኛ ወር መምጣት አይቀርም መቼም። ባሎን ወይ ደግሞ እንትን ኳስ ወዷ ውስጥ ከታት ትሄድም። ገባህ? ምን እንደሚፈጠረው ራሷን ዝቅ ነው የምታደርግበት ማለት ነው። ስለዚህ ልታስብበት ይገባል። አቶ ሉል ፍንድት አትበል። ጩጬ ነገር የሆነ በጣም ታናድዳለህ። በቃ ልታስብበት ይገባል አልኩ። ከዚህ በላይ ልጅቷን አታድርቀት። አንቺ ደግሞ ከህይወታቸው ውጪ ማየት እንትንሽ በናትሽ ከምር በጣም የሚደብረው። ቂጥቂጥ እየተከተልሽ ቤት አታፍርሽ። አይሰለችሽም እንዴ? እጭ